ባጭሩ ኃጢያትሽን ብቻ እንዳያጥብ ተደርጎ ነው የተሰራው። ጓና ደረሰን ግሪክ ተወልደው ኢትዮጵያ ውስጥ ያደጉ የግሪክ ህፃናት አንዴ ተሰባስበን ማዶ ተባርኮ በጣም የሚያለው በሽታ ያውቀዋል። አዎ ወረምዛው ዘንጦ ሴቷም በጣም ያቃጥላል እንዴ? እኔ በስ ከሚወዱ ጋራ ጓና ደረሰን ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? እንኳን ለ2018 የፋሲካ በዓል በሰላም አደረሳችሁ፣ በሰላም አደረሰን። በዓሉን ምክንያት በማድረግ በኤግዚቢሽን ማዕከል ተገኝተናል። ዞር እያልን ደግሞ ለእናንተ ለውድ ተመልካቾቻችን የተለያዩ እቃዎችን ዋጋቸውን፣ አይነታቸውን እንዲሁም ደግሞ ጥራታቸውን የምናደርሳቸውናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ ይሁንላችሁ። ጓና ደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ወረምዛው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ ጓና ደረሰን እየምተነሺ ሰላም ጤና ይስጥልን። እንደምን አለሽ? ላልፍ ስል እቃዎችን ሳቡኝና ገባ። ደህና ነሽ? ደህና ነኝ። ላይን አዋጅ ነውና ኬቱ ጀምረን ወዴት እንደምንሄድ አላውቅም፣ ግን እስኪ አንቺ ከያሻቸው እቃዎች ለበዓል ያስፈልጋሉ ብለሽ የምታስቢያቸውን እቃዎች የተወሰኑትን አሳይ። እሺ፣ ለበዓል ያስፈልጋሉ ካልኳቸው እቃዎች የቤት እቃዎችን ነው ያመጣነው። የቤት እቃ ደግሞ ለበዓል ወሳኙና ዋናው ነገር ነው። እኔ በዋናኝነት የምናመጣቸው ረከቦቶች፣ ስፍራዎችና ሲኒዎች ናቸው በብዛት የምንጠቀማቸውና ማንደጃዎች፣ ኪኪሮች፣ በአጠቃላይ የቤት እቃዎችን በብዛት ይዘናል። በአብዛኛው ረከቦቶች ነው የሚታዩኝ እና ሴት ነው ስንት ነው የሚይዘው? ለምን መጠቀም እንችላለን? እነዚህ ረከቦቶች የሳውዲ ረከቦቶች ናቸው። ዋጋቸው ከ20 ጀምሮ ከ10 ሺህ ብር ጀምሮ እንደ ሳይዛቸው እንደ እንትናቸው ይለያያል ዋጋቸው ማለት ነው። ስንት ሲኒ ማለት ነው የሚይዙት? እንደምንፈልገው ባለ 12 ሲኒ አለ፣ ባለ 6 ሲኒ አለ፣ ሙሉ ሴት አለ፣ የጣም ማጨሻው ከነፈሩ ምናምን አለ እና ዋጋችን አስተያየት ነው እና ግዙ እንላለን። እሺ፣ ጣም ማጨሻስ? እሱ 1000 ብር ነው። 1000 ብር አስተያየት የጅግጅጋው ነው። ልዩነት አላቸው? አዎ፣ አንደኛ ኦሪጂናል እና አንደኛ ምናምን የሚባል አይነት ነገሮች አሉ። እዚህ ጋር የተለያዩ ማደጃዎች ተፈልቀው ምናምን የሚሰሩ እቃዎች አሉ። እዚህ ጋር ለበዓል የሚሆኑ የሚያማምሩ ለቤት የሚሆኑ እቃዎች ነው በብዛት እኛ የምንይዛቸው እና ይሄ ለየት ያለ ማንደጃ። ከውጭ ነው የምታስገቡት? ከውጭ አይደለም ግን እዚህ ወደ ጅግጅጋ ወደ ሀረር እንደዛ አካባቢ የሚመጣ አነስ ማለቷ ለሁሉም ነገር ጥሩ ትመስላለች። በተለይ ደግሞ ለቤት ውበቱ ነው። ይሄ ላዩ ላይ ያለው እንትን ረከቦቶች ጋር ምናምን ሴት የምታደርግባቸው እቃዎች ናቸው። ከስንት ጀምሮ ማግኘት እንችላለን? አሁን ማለት ከ2000 ብር ጀምሮ። እነዚህ ረከቦቶች እዚሁ ሀገር ውስጥ የሚመረቱ ቆንጆ የሚባሉ ረከቦቶች ናቸው። እንደምታየው ሙሉ ሴት ሲሆን ይሄ 6500 ብር በጣም በአስቴት ዋጋ ነው የሚወጡት እና በቃ አስቴት ነው ልሻለሁ። እዚህ ጋር ስንመለከተው ምንድን ነው? ይሄ የቴብል ማት የቤት እቃ በአጠቃላይ እንይዛለን። እንዳልኩሽ የረከቦት ምንጣፍ ለሳህንም ያው የጠረጴዛ ምንጣፎችንም እንይዛለን። ያው እነዚህ ዳቦ ማልበሻዎች በብዛት በቃ ሬዲ የሌለ ነገር የለም። ስለዚህ እኛ ለአብነት የተወሰኑትን አየን እንጂ ደንበኞች ቢመጡ ደግሞ የተለያዩ ነገሮች ማግኘት ይችላሉ ማለት ነው። አዎ፣ ጥሩ። የበዓል ድባቡ እንዴት ነው? ምን ይመስላል? ምንም አይልም። ቀዝቃዛ ቢሆን ጠጋ ሲል አሪፍ ይሆናል ብለን እንጠብቃለን። ትንሽ ቀዝቀዝ ብሏል ከባለፈው ዓመት ጋር ሲነጻጸር። ከዚህ በፊት ከባለው አንፃር ትንሽ ቀዝቀዝ ብሏል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በዓለም ስለሆነ እንኳን አደረሳችሁ መልዕክት ማስተላለፍ ትችላለሽ? እሺ፣ ለመላው ለክርስትና እምነት ተከታዮች በሙሉ መልካም አደረሳችሁ እላለሁ። እንኳን አደረሳችሁ እላለሁ። መልካም በዓል። በዓሉ የጤና የሰላም ያድርግላችሁ። አሜን። ይቅናሽ። እንኳን አደረሰን እንኳን አደረሰን
እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰን ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ እንኳን አደረሰን። እንግዲህ ተመልካቾቻችን እንደምታዩት እዚሁ በኤግዚቢሽን ማዕከል የተለያዩ የሚያማምሩ የባህል አልባሳቶች አሉ። ለሴት ለወንድም ደግሞ ለህፃናት የሚሆኑ በዚሁ በእኛ በሀገር ውስጥ የተሰሩ የተለያዩ አልባሳቶች አሉ። እናንተ ብቻ የሚጠበቅባችሁ መታችሁ መሸመት ነው። የት ነው የምናገኘው? ኤግዚቢሽን ማዕከል በዓል ከሚያደርጉት አንዱና ዋነኛው ነገሮች ውስጥ ቅመም ነው። አሁን ደግሞ የቅመም ገበያም እንዳይመስል አሳያችኋለሁ። አብራችን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን አደረሰሽ። በዓል እንዴት ነው? አሪፍ ነው። ድባቡ ምን ይመስላል? ቆንጆ ነው? ሞቅ ብሏል? ከሌላው አንጻር ትንሽ ቀዝቀዝ ያለ ነው። በእርግጥ እንግዲህ በዓል ከሚያስመስሉት አንዱ ቅመም ነው። እኔም ዛሬ ቅመም ለቤቴ ለብዛት መጥቻለሁ እና እስኪ በመጀመሪያ ራስሽን ከማስተዋወቅ እንጀምር። እሺ፣ እኔ ምስራች እባላለሁ። ያው ይዤ የመጣሁት ቅመም ነው እንደተለመደው ማለት ነው። በጣም ጥሩ። ምንድን ነው ያልሽው? ያው ለበዓል ግብአት የሚያስፈልጉ ኮሮሪማ፣ የቅቤ ማንጠሪያ፣ ሚጥሚጣ፣ ዳጣ ብቻ ብዙ ቅመሞች ናቸው ያሉት። ለቤት የሚያስፈልጉ ግብአቶች ሙሉ ለሙሉ እዚህ ተሟልተዋል ማለት እችላለሁ እንደምመለከተው ከሆነ። እስኪ ፊት ለፊት ካለው እንጀምር። እሺ፣ አሁን እዚህ ጋር ቆንዶ በርበሬ፣ ሚጥሚጣ፣ የጉራጌ ቆንጆ የጉራጌ ሚጥሚጣ አለ፣ መከለሻ፣ ዋና ማለት ለበዓል የሚሆነው ነው እንትን የምልሽ፣ ኮሮሪማ አለች እና የቅቤ ማንጠሪያ አለ። ሌላ ለቅቅል ለሚያገለግል እና ማቁላያ በአብዛኛው ይልሽ እነዚህ ቅመሞች በደንብ ነው የሚፈለጉት ለበዓል ለዶሮ ማለት ነው። መከለሻና ማቁላያ፣ ከዛ ኮሮሪማ አለች፣ ከዛ የቅቤ ማንጠሪያ አለች፣ ከዛ ሚጥሚጣ፣ ቆንዶ በርበሬ እያለ ይሄዳል ማለት። ከዛ ወደ አልጫ ነው ቅመም ደግሞ ትሄጃለሽ። ራሳችሁ ናችሁ የምታዘጋጁት? አዎ ራሳችን ነን የምናዘጋጀው። በጥሩ ሁኔታ እያዘጋጀን እናቀርባለን። በጣም ጥሩ። ያው እንግዲህ ከጊዜ ወደ ጊዜ ቅመም ቢዝነስ እየተስፋፋ ነው። ሰዎችም ሊገዙ ሲሉ የምር ትክክለኛ ጣዕም አለው የሚለው የብዙ ሰዎች ጥያቄ ነው እና እናንተ እንዴት ነው? ቆንጆ ነው? ያው እንደ እኔ ከሆነ ቆንጆ ነው የምልሽ። የበለጠ ደግሞ ከስተመሩ ነው የሚመሰክረው እና ብዙ ከስተመሮች አሉኝ እግዚአብሔር ይመስገን። ያው አንዴ ሁለቴ የምትመጪው ሲመችሽና ጥሩ ሆኖ ስታገኝ ነው። ጥራቱን ሙሉ ነገር አሪፍ ሲሆንልሽ ነው ተደጋጋሚ የምትመጪው ብዬ ነው ማስበው። በደንብ ጥሩ መሆኑን ግን በምን ማወቅ እንችላለን? ቆንጆ መሆኑ ማሽተትም በመስራትም ሄደሽ አሁን እኔ ሳላሸትት አይገዙም። በእርግጥ ቴስት አድርገው የሚፈልጉትን አስረድቻቸው ነው የሚወስዱት። በጣም የሚያውቀው በሽታ ያውቀዋል። አዎ በጣም ጥሩ። ከምን ያህል ዋጋ ጀምሮ ማግኘት ይችላሉ? አሁን ከ300 ጀምሮ ከፍተኛው ትልቁ የሚባለው 400 ብር ነው። ወጥ ነው፣ ሁሉም ቅመም ወጥ ነው። ስለዚህ ከ300 ብር ጀምሮ ከ250 እዚህ ጋር ማለች 250 ከዚህ ጀምሮ እስከ 300 ብር 400 ብር ኮሮሪማና ቆንዶ በርበሬ ናቸው። ከዛ እነዚህ ከዚህ ወደዚህ ትሄጃለሽ ማለት ነው። በቃ 250 300 ብር 400 ብር እዚህ ላይ ነው ያለው ማለት ነው። ትልቁ ዋጋ 400 ብር። ኋላ መመለከተው የተለያዩ ዳጣዎች አሉ። አዎ ቆንጆ ያስቀምሽናለሽ። አዎ እንደተለመደው አሁን ጾም ስለሆነ ነው እንጀራ አዘጋጅ ነበርና ጾም ስለሆነ መቅመስ ከቻልሽ ግን ላቅምስሽ። ደስ ይለኛል። ትንሽ በባዶ እጅሽም ስለሆነ እንትን እንዳልልሽ እንዳይረብሽሽ። በጣም ያቃጥላል እንዴ? አዎ ትንሽ የተወሰነ እሱም አይባልም። ያው እንደዚህ ክፍት የምታያቸው እያስቀመስኩ ነው። እንጀራ አመጣለሁ ግን አሁን ሰዓቱ ትንሽ ረፈድ እስከሚል ነው። እዛ ሁሉም ሰው እየቀመሰ ደስ እያለው እያሸተተ ነው የሚገዛው የሚገበያው። ያቃጥላል ግን ቴስቱ ደግሞ በጣም ደስ ይላል። አፕታይት ምን ቢካለው ሰው ካለ ያባላል በደንብ። ስለዚህ እንደ አፕታይት ያው ለስጋ ለቁርጥ ብቻ ሳይሆን ለብዙ ነገር መጠቀም ትችያለሽ። እርጥብ ላይ ልታረጊው ትችያለሽ፣ ቲማቲም ቁርጥ ላይ ልታረጊው ትችያለሽ።
ሆነ የተለያዩ ነገሮች ላይ መጠቀም ስለምትችይ አሪፍ ነው። ስለዚህ አንቺ ጋር ቢመጡ ቅመም ሙሉ ለሙሉ አለ ማለት ነው። እኔ ያው ዝግጁ ነኝ ብያለሁ። እናንተ ኑልኝ ነው። በጣም ጥሩ። ስለዚህ በጥራትም ነው የምታዘጋጁት? አዎ በደንብ። ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። በጣም መልካም ቀን፣ መልካም ገበያ። እኔም አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ አይቻላል። ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ ይሄ ሞልባያ ነው። ዘመኔ ሞልባያ እጅ ለጸሎት ተብሎ የተሰራ ማለት ነው። እሺ እጅ ለጸሎት ማለት ምንድነው ለየት የሚያደርገው? አንደኛ በእጅሽ አለመንካትሽ ነው። ከዚህ በኋላ ይሄው የራሱ መጭመቅ ያለው በአንድ ጣትሽ ነው የምትጨምቂው። 10 ጣት ለጌታ ጸሎት ለማድረግ እንጂ ሞልባያ ለመጠምዘዝ አትጠቀሚው። እሺ ለምሳሌ መሬትሽ ቆሻሻ ብዬ ሐሳብ ልስጥሽ። ማጽዳት ማለት አንድ ጊዜ ቆሻሻ ያለበት ቦታ ወደፊት ቀጣይ ሲመለስ 100% ቆሻሻውን ሰብስቦ ላይ ይሄን ማጽዳት ውሃውስ መንከር አንዴ ብቻ መጭመቂያሽን መጫ። ሌላው ሻወር ካረግሽ በኋላ ወይ የተለያየ ቦታ ውሃ ፈሰሰ ማድረቅ ማለት ይሄንን ውሃ አንድ ጊዜ ብቻ ጠረኩት 100% የደረቀ መሬት። ከዚህ በኋላ እናንተ ቤት መውደቅ መንሸራተት የሚባል ነገር የለም። 100% አድርቆታል። እንደምታየው እርጥበት እዚህ ጋር ነው። ለመጭመቅ ትፈልጋለሽ፣ አንዴ ብቻ መጭመቂያሽን መጫ። አንዴ ውሃ ውስጥ ተነክሪዋለሽ። መስታወት አለሽ። መስታወት ታይልስ ማርብል ግድግዳ ማጠቢያ ይሆንሻል። ባጭሩ ኃጢያትሽን ብቻ እንዳያጥብ ተደርጎ ነው የተሰራው። ኃጢያትሽን በንስሐ ታጸጀዋለሽ ማለት ነው። ሌላ መጭመቅ ትፈልጋለሽ። ከዚህ በኋላ ባንቺ እጅ አቮካዶ፣ ሎሚ፣ ብርቱካን እንጂ ሞልባያ አይጨመቅም። እጅሽን ለቀለበት ለጉርሻ ፈጣሪሽን ቀና ብለሽ ተመስገን ለማለት እንጂ ሞልባያ ለመጭመቅ አትጠቀሚውም። አበቃ ማለት ነው። ስለዚህ ገላግሌ ነው ማለት ነው። ገላግሌ ነው። በጣም ጥሩ። በምን ያህል ዋጋ ማግኘት እንችላለን? አሁን ይሄ ዋጋው 2000 ብር፣ ሱቃችን የምንሸጥበት ዋጋው 2600 ብር ነው። እዚህ ግን ባዛር ስለሆነ 600 ብር ዲስካውንት አድርገን በ2000 ብር ፊክስድ በሆነ ፕራይስ 100 ብር ጨምሬ በ2100 ብር ከከፈልሽ እስከነ ሰራተኛው ይዘሽ መሄድ ትችያለሽ ማለት ነው። 2100 ብር ከፍለሽ ከነ ሰራተኛው። ስለዚህ የተለያዩ አማራጮች አሏቸው ማለት ነው። ከለር ምርጫ አላቸው። አዎ እንደምታየው ከለር መምረጥ ይችላሉ በሚፈልጉት መልኩ። በጣም ጥሩ። ስለዚህ አይነት ከለሮች አሉ። ምን ሰራውን ስራ በደንብ ያቀልልናል ማለት ነው። ለብዙ ነገር መጠቀም እንችላለን። መስታወት፣ ታይልስ፣ ማርብል ግድግዳ ሁሉንም ማጠብ ትችያለሽ ማለት ነው። በጣም ጥሩ። ምንድን ነው ያስካው? የኢምፖክሲ ረከቦት ነው ያስኩት። ሴት ነው የሴት አለኝ። ሲንግል አሉ። በትንሹም ከፈለጉ በትናንሹም ከፈለጉ አሉ። ሌላ ደግሞ ያለኝ እነዚህ መቆያ አለኝ። ዘመና ባህላዊ ነገር ናቸው እንዳለ አብዛኛው ባህላዊ ነው። በዚህም አለኝ። እቺ ልብስ ማስቀመጫዎች ናቸው። የቆሻሻ ልብሶች ማስቀመጫ ነው። መስታወት አለ በዘመናዊ በባህላዊ የተሰራ ማየት ይቻላል። እስኪ ይቻላል። ይኸው ፊትሽንም ለወጥ አድርጎ ያሳያል። ለየት አድርጎ ነው። ይሄ ባህል የሚሸቱ ነገሮች ነገር እንዳለ ባህል ናቸው። ስንት ነው? ደግሞ በእነዚህ ደግሞ አሪፍ ነገር ናቸው። ረከቦቶች አዲስ ስታይል የመጣ ረከቦት ነው። ዘመናዊንም ባህላዊ የሚያካተተ ናቸው። ብዙ ሲኒዎችም ልናይ ብዙ ከ12 በላይ ትናንሹ ከ6 ከ7 በላይ ነው ይዛሉ። በተለይም ሰርቪስም ከፈለጉ ኖርማል ማቅረብ ለፈለጉ አንዳንዱ ደግሞ አሉ ሰነፎች ደግሞ ለዛ ላይ አቅርበው ጠረጴዛ ላይ አቅርበው እዛው ቡናውን አጠገብ አድርገው የሚጠጡም አሉ። እነዛን ያካተተን ያለን ሁሉን ያሟላ ማለት ነው። ከስንት ጀምሮ አለ ማለት ነው? እነዚህን እቃዎች ከስንት ጀምሮ ማግኘት ይቻላል? ከ2500 እስከ 4500 ይሄ 4500 አንድ ላይ ሴት ቶይስ ምናምን ብዙ ነገሮች ነው የሚይዘው። ቾኮሌቶች አሉ፣ ቅባቶች አሉ፣ የልጆች መጫወቻዎች አሉ። እስከ በርካታም ደግሞ አፍሪካ ህንፃ 3 ቁጥር ላይ መጫወቻዎች ይገኛለን። እንትኖች የቤት እቃዎችን ባህልን ያማከለ ማለት ነው። የጁስ ማሽኖች፣ እነዚህ ደግሞ የእንጀራ ማቅረቢያዎች፣ የዳቦ ማቅረቢያዎች በዓሉን ያማከለ ስራ እንዳለ። እስኪ የጁስ ማሽኖቹን ማየት እንችላለን? በደንብ ነው እንጂ። እሺ አሁን ይሄ የሽንኩርት ማሽን ነው የሚባለው። ስጋ ይፈጫል፣ ሽንኩርት ይፈጫል። ባለ ፊውዝ ናቸው። የበሶ መበጥበጫ ምናምን አላቸው። ይሄኛው ባለ 6 ምላጭ ነው የሚባለው እና ደግሞ ባለ 2 ደግሞ የነጭ ሽንኩርት ምናምን መፍጫ አለው። ይሄ ደግሞ የበሶ መምቻ ነው እና ደግሞ እቺ ደግሞ መላጫ ናት። ሌላ ደግሞ ሆቢ ሎቢ ይባላል። እቺኛዋ ደግሞ ባለ 5
እችኛዋ ደግሞ ባለ 4 ናት። ማድቀቅ ይችላል፣ መፍጨት ይችላል እና ፊውዝ ያላቸው ናቸው እንዳለ። እቃችን በጣም አስተማማኝ ናቸው። ከየት ነው የምታስመጡት እቃዎቹ? መርካቶ ነን። ኦኬ። የራሳችን ብራንድ ናቸው። ከቻይና ናቸው አብዛኛው። እነዚህ ደግሞ ጆኮች ናቸው። ለውሃ ብንፈልግ ለጠላ እንዲሁም ደግሞ ለተለያዩ ነገሮች የውሃ ጆኮች አለ። እዚህ ጋር ደግሞ ይሄው ከነ ብርጭቆ ምናምን ጆኮችም አሉ። እዚህ ጋር ደግሞ ይሄው እነዚህ ብርጭቆች አሉ። የሻይም እነዚህ ነገሮች ደግሞ መጣድ ሁላ ይችላል። ተጥደው ፕላስቲክ አይደሉም፣ ግላስ ናቸው። እነዚህ ልክ እንደ ማቆርቆሪያ ተጥደው አጥሎ ማጥለያ ሁላ አለው። በዚህ አጥለሽ ምናምን ሻይን ማቅረብ ትችላለሽ ማለት ነው። እነዚህ ለዳቦ ለእንጀራ ብንፈልጋቸው፣ እነዚህ ደግሞ የዳቦ የእንጀራ ምናምን ናቸው። ስንት ነው? እዛ ጋር እጣኖችም አለ። እሺ፣ እንደውም ቡና ከሚያስመስለው ነገር አንዱ እኮ እጣን ነው አይደል? ምናልባት ወደዛ ከመሄዴ በፊት እነዚህ ዋጋዎቹ ስንት ናቸው? ከማሽኖቹ ጀምሮ እነዚህ ከ6000 ብር እስከ 7000 ብር ናቸው። ከ7000 ብር። እሺ። የጁስ ማሽኖች ደግሞ ከ5500 እስከ 7500 ብር ነው ያለው። የጁስ ማስጫዎቹ ማለት ነው። እነዚህ የዳቦ ደግሞ ከ2000 እስከ 2500፣ እነዚህ ደግሞ ከ1008 እስከ 2200 እስከ 2200። እሺ፣ ወደዚህ ወደ ዋናው እንምጣ። በዓልን ከሚያደምቅልን ነገር አንዱ ቡና ነው። ቡና ስናስብ ደግሞ ጭስም አንድ ላይ ነው። እሺ፣ እነዚህ የግሪክ እንትኖች ናቸው። ግሪክ ተወልደው ኢትዮጵያ ውስጥ ያደጉ የግሪክ ህፃኖች ናቸው። ግሪክ ተወልደው ኢትዮጵያ ውስጥ ያደጉ ናቸው። የግሪክ ህፃኖች ናቸው። ቡኩሮች አሉ፣ ኤር ፍሬሸሮች ምናምን አለ፣ አበባዎችም አሉ። ባልን ያማከለ ማለት ነው። በጣም ብዙ እቃዎች ነው። እስኪ ማሽተት ይቻላል? እኔ በጣም ነው የምወደው። ይሄ መክፈት ይቻላል? የትኛው ነው ቆንጆ ከነዚህ ውስጥ? እሺ፣ ያው እነዚህ የግሪክ ህፃን ይባላል። ይሄ እነዚህ ደግሞ ሉባንጃዎች ናቸው በአይነቱ። እነዚህ ደግሞ ቡኩሮች ምናምን ማሽተት ይቻላል። እሺ፣ አንድ ወስዳለሁ። ችግር የለም ውሰጂ። ደስ ይላል። ሽታቸው ራሱ የተለየ ነው። በጣም ደስ መዓዛቸው። እነዚህ ደግሞ ጭስ አልባ ምናምን ደግሞ ከሰሎች አሉ። ጭስ አልባ ናቸው። ቤት ውስጥም ለምሳሌ ብዙ ጊዜ ጭስ ስለሚያስቸግር አሁን ደግሞ ጭስ አልባ ከሰሎች ነው ያሉት። እነዚህም በተመጣጣኝ ዋጋ አቅርበናል። ባለን ስንት ማለት ነው? በጣም ጥሩ ነው። ይሄ እነዚህ እስከ በፋብሪካ ዋጋ ነው 450 ብር። 450 ብር ማለት ነው። ካሉት እቃዎች ውስጥ ከብዙ በጥቂቱ ነው ያየነው። ይቅናችሁ። አሜን። ነው መልቻለሁ። ቻው፣ መልካም ቀን ይሁንላችሁ። ውድ ተመልካቾቻችን የ2018 የፋሲካ ባዛርን በኤግዚቢሽን ማዕከል ተገኝተን ዞር እያለን የተለያዩ እቃዎችን ለእናንተ ለውድ ተመልካቾቻችን ዋጋቸውን እያደረስናችሁ ቆይታ አድርገን ነበር። እነዚህን እቃዎች ደግሞ መግዛት ከፈለጋችሁ ኤግዚቢሽን ማዕከል መምጣት አይረሳላለሁ። እንግዲህ ድባቡ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ትንሽ ቀዝቀዝ ያለ ይመስላል። ለማንኛውም ግን እንኳን ለፋሲካ በዓል በሰላም አደረሳችሁ፣ በሰላም አደረሰን። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እየተመኘው በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም በዓል። ከቁጥር ሳያጎል